ጤና ይስጥልኝ የተወደዳችሁ ተመልካቾች እንደምን አላችሁ? ከሐረሪ ቴሌቪዥን በቀጥታ ስርጭት የዕለቱን የአማርኛ ዜና እወጃችንን ወደ እናንተ እናደርሳለን። ከዜናዎቹ ጋር ሲሳይ ዘሪሁን ነኝ። በቅድሚያም የሐረሪ ክልል እስልምና ጉዳዮች ምክር ቤት ለመጪው ረመዳን ጾም የመጅሊስና የመርከዝ መዝጊያ ስነ ስርዓት አካሂዷል። በጾም ወቅትም ህዝበ ሙስሊሙ አንድነቱን በማጠናከር በጋራ እሴት የመኖር ባህሉን አጠናክሮ መቀጠል እንዳለበትም ጥሪ ቀርቧል። ለጀዲዳ አህመድ ዘገባ አያንቱ አህመድ። የሐረሪ ክልል እስልምና ጉዳዮች ምክር ቤት ለመጪው ረመዳን ጾም የመጅሊስና የመርከዝ መዝጊያ ስነ ስርዓት አካሂዷል። በስነ ስርዓቱ ላይ መልእክት ያስተላለፉት የሐረሪ ክልል እስልምና ጉዳይ ምክር ቤት ፕሬዝዳንት ሼክ አብዱሰላም ጅብሪል ህዝበ ሙስሊሙ አንድነቱን በማጠናከር ከሌላ ሃይማኖት ተከታዮች ጋር በሰላም የመኖር ባህልን ይበልጥ ማጎልበት ይገባል ብለዋል። ሰላማችንን በማጠናከር የሀገራችንን ሆነ በክልላችን ልማት ውስጥ ተሳትፏችንን ማጠናከር አለብን ሲሉ ገልጸዋል። ሼክ አብዱሰላም ጅብሪል አክለውም በየወረዳው ያሉ መጅሊሶች ሁሉንም ለማገልገል ዝግጁ መሆናቸውን ጨምረው ተናግረዋል። የሐረሪ ክልል ሰላምና ጸጥታ አስተዳደር ቢሮ ኃላፊ አቶ ቶፊቅ መሐመድ በበኩላቸው ህዝበ ሙስሊሙ አንድነቱን በማጠናከር ከሌላው እምነት ተቋማት ጋር በአንድነትና በፍቅር ሰላማቸውን ማስጠበቅ ይኖርባቸዋል ብለዋል። ከዚህ በተጨማሪ በክልሉ እየተከናወኑ ያሉትን የኮሪደር ልማት ስራዎች በመደገፍ ሐረር ከተማን ውብ፣ ጽዱና ማራኪ ለማድረግ በቅንጅት መስራት እንደሚያስፈልግ ገልጸዋል። በስነ ስርዓቱ ላይ የሐረሪ ክልል እስልምና ጉዳዮች ምክር ቤት ፕሬዝዳንት ሼክ አብዱሰላም ጅብሪል፣ የክልሉ ሰላምና ጸጥታ አስተዳደር ቢሮ ኃላፊ አቶ ቶፊቅ መሐመድን ጨምሮ የእስልምና ሃይማኖት መምህራኖችና ጥሪ የተደረገላቸው ዑለማዎች ተገኝተዋል። ህብረተሰቡ ጤናማ የሆነ የአመጋገብ ስርዓትን በመከተል የጉበት በሽታ ተጋላጭነቱን መቀነስ እንዳለበት ተጠቆመም። በዓለም አቀፍ ደረጃ በየዓመቱ 1 ሚሊዮን ሰዎች በጉበት በሽታ እንደሚሞቱም የዓለም ጤና ድርጅት መረጃ ያሳያል። በዚህ ዙሪያ ጉዳይ ባልደረባችን ጌትነት ዝግጅቱን አዘጋጅቶታል። ገዛኸኝ አራጌ ደግሞ በተከታይነት ያቀርበዋል። ይህ የስፋና ሁሉን አቀፍ ልዩ ሆስፒታል የጤና ባለሙያ የሆኑት ዶክተር መሐመድ አብራሂም ከሐረሪ ብዙሃን መገናኛ ኤጀንሲ ጋር ባደረጉት ቆይታ ጎጂ ንጥረ ነገሮችን ከደም ውስጥ ማጥራት፣ መድኃኒቶችን መቆጣጠር፣ ሜታቦሊዝምና በምንመገብበት ሆነ በምንጠጣው እንዲሁም በምንተነፍሰው ውስጥ ሁሉ የሚገኝ መርዛማ ነገሮችን ማስወገድ የጉበት ዋና ተግባር መሆኑን ጠቁመዋል። በተጨማሪም የደም መርጋት መከላከል፣ ኢንፌክሽን የሚከላከል ፕሮቲንን ማምረት የጉበት ሌላ ተግባር መሆኑንም አክለዋል። ኤነርጂ ቀቡ ኸንዱራን ቃመሳ ገራሳ ኺሳ ቀቡ ሰኒኒ በዓለም ደረጃ 1 ሚሊዮን ሰዎች ይሞታሉ። 350 ሚሊዮን ሰዎች ደግሞ ከበሽታው ጋር ይኖራሉ። በዓለም አቀፍ ደረጃ በየዓመቱ 1 ሚሊዮን የሚጠጉ ሰዎች በሄፓታይተስ ቢና ሲ በሽታዎች የሚሞቱ መሆኑን መረጃዎች እንደሚያሳዩ ዶክተሩ ገልጸዋል። አካዱኛቲ ዱኩምኔ ካናሙ ሚዳ ጅራን የጉበት ጥቅሞች ከሰውነት ውስጥ የተለያዩ መርዛማ ንጥረ ነገሮችን ማስወገድ ነው። ኃይል ማከማቸት፣ ስብን መፍጨትና መድኃኒቶች በአግባቡ መስራት እንዲችሉ ማድረግ ነው። በዲሱ ታላሊን ጎደሙ ፊ ቀበዳይማፍ አከሳ አደለ ወላኑን ባየ ጋር ከቴ አሰራሁ በነይቹ ደጋ ከመጠን በላይ የአልኮል መጠጣት ከመጠን በላይ ውፍረትና የስኳር በሽታ የጉበት ተጋላጭነትን እንደሚጨምር ጠቁመው በሀገራችንም የዚህ በሽታ ተጋላጭነት እየጨመረ መምጣቱን ተናግሯል። የሮባይ አልኮል ገርመለ ዱጉ አከመ ጀኔ ኛታ ፋቲን ተድማ ጉበታችን በተለያዩ ምክንያቶች ይጎዳሉ። ከነዚህም ኤና ኢ የሚባሉ ቫይረሶች አሉ። የምግብና የውሃ ጥራት ማነስ፣ ከመጠን በላይ የአልኮል መጠጥ መውሰድ፣ ከመጠን በላይ ውፍረት፣ ያለ ዶክተር ፍቃድ መድኃኒቶችን መውሰድ፣ በጫት ላይ የሚረጩ ኬሚካሎች፣ በበቆሎና ማሽላ ውስጥ ያሉ ኬሚካሎችና የመሳሰሉት የኩላሊት በሽታ ሊያስከትሉ ይችላሉ። ኦፍ ቁሰቾን ሄዱ ጋሪዳ ከሚያዙት 60 በመቶ የሚሆኑት ክትባት በማጣት የጤና አገልግሎቶችን ተደራሽነት ማነስና የተበላሹና በአፍላቶክሲን የተመረዙ እንደ በቆሎና ማሽላ የመሳሰሉ እህሎችን በመመገብ ለበሽታው የሚጋለጡ መሆኑን ገልጸዋል። በተለይ በምስራቁ አካባቢ መርዝ የተረጨበት ጫት መጠቀም ጉበት የሚጎዳ በመሆኑ ተጋላጭነቱ ይጨምራል ብለዋል። ሮባይ አልኮል ሀካን ሲኒመቲ ገርመለ ዱጉ ደቡፊ አከስማማስ ወንቶ ተቃራቀበን የጉበት በሽታን መከላከል የሚቻለው ከተቻለ ከመጠን በላይ የአልኮል መጠጥ ከመጠጣት በመቆጠብ በመግብና በውሃ ውስጥ ንጽህናን በመጠበቅ ከአልኮል መራቅ፣ የአካል ብቃት እንቅስቃሴ በማድረግና ክትባት በመውሰድ ነው። ጋርቲ ማልጎሩዳ
ሆርዶፊ ጎዱን ሄዱ በርባችሳደ በመሆኑም ክትባትን በአግባቡ መከታተል፣ ከሱስ ራስን ማራቅ፣ ጤናማ የአኗኗር ዘይቤና ጤናማ የአመጋገብ ስርዓትን በመከተል የጉበት በሽታ ተጋላጭነት እንዲቀንሱ ዶክተር መሐመድ አስገንዝበዋል። በሽታው ከተከሰተም በጊዜ የሕክምና ክትትል መጀመር በሽታውን ከሚያስከትለው የከፋ የጤና ጉዳት መቀነስ እንደሚቻልም መክረዋል። የአዋሽ ባንክ 1000ኛ ቅርንጫፉን በጃርሶ ወረዳ ኤጀርሳ ጎሮ ከተማ መክፈቱን ዛሬ አስታወቀ። ባንኩ የተለያዩ ማህበራዊ ስራዎችን በመስራትም ለህብረተሰቡ ድጋፍ እያደረገ እንደሚገኝ የባንኩ ስራ አስኪያጅ ገልጸዋል። ዘገባው የባልደረባችን አብዲ ኡስማን ነው። አያንቱ አህመድ አዋሽ ባንክ 1000ኛውን ቅርንጫፍ በጃርሶ ወረዳ ኤጀርሳ ጎሮ ከተማ ከፍቷል። በስነ ስርዓቱ ላይ የተገኙት የአዋሽ ባንክ ስራ አስኪያጅ አቶ ፀሐይ ሽፈራው እንደገለጹት አዋሽ ከግል ባንኮች የመጀመሪያው መሆኑን ገልጸው ስራ ከጀመረ 31 ዓመት እንዳስቆጠረ ተናግረዋል። ባንኩ በሀገር አቀፍ ደረጃ በርካታ ቦታዎች ቅርንጫፍ ከፍቶ ስራ ላይ መሆኑን የገለጹት ኃላፊው አሁን ደግሞ 1000ኛውን ቅርንጫፍ መክፈቱን ገልጸዋል። ባንኩ የተለያዩ ማህበራዊ ስራዎችን በመስራት ለማህበረሰቡ ድጋፍ እንደሚያደርግ ጠቅሰው ለኤጀርሳ ጎሮ ከተማ ነዋሪዎች ንጹህ የመጠጥ ውሃ ማውጣታቸውንም አስረድተዋል። ከዚህ በተጨማሪ ማህበረሰቡን ተጠቃሚ ለማድረግ ከ200 ቢሊዮን ብር በላይ ብድር መስጠቱን አስታውቀዋል። የጃርሶ ወረዳ ዋና አስተዳዳሪ አቶ ታጁ አደም በበኩላቸው ባንኩ በወረዳው በሚሰሩ ኢንቨስትመንትና የልማት ፕሮጀክቶች ጎን ቆሞ በመስራት ረገድ ከፍተኛ ሚና እንዳለው ገልጸዋል። ባንኩ በወረዳቸው በመከፈቱ ወጣቶች፣ ሴቶች እና አርሶ አደሮች ተጠቃሚ የሚያደርግ መሆኑንም አስታውቀዋል። በመድረኩ የተገኙት የወረዳው ነዋሪዎች በበኩላቸው ከአሁን በፊት የባንክ አገልግሎት ለመፈለግ እስከ ሀረር ከተማ ለመሄድ ሲቸገሩ እንደነበር ጠቅሰው ነገር ግን በአሁኑ ሰዓት ባንኩ ቅርንጫፉን በመክፈቱ ያስደሰታቸው መሆኑን ገልጸዋል። ከዚሁ ጉዳይ ሳንወጣ የአዋሽ ባንክ ፋይናንስ አገልግሎት በተጨማሪ የህብረተሰቡን ችግር ለመፍታት ከህብረተሰቡ ጎን በርካታ የበጎ አድራጎት ስራዎችን እየሰራ እንደሚገኝ ገልጿል። ታዲያ በጃርሶ ወረዳ ከ30 ሚሊዮን በላይ ወጪ በማድረግ ለኤጀርሳ ጎሮ ከተማ የመጠጥ ውሃ ፕሮጀክትን ለማሰራት የመሰረት ድንጋይን አስቀምጧል። ፍቃዱ በላይ ዝርዝሩን ይዞታል። አዋሽ ባንክ በኤጀርሳ ጎሮ ከተማ የህብረተሰቡን የመጠጥ ውሃ ችግር ለመፍታት ከ30 ሚሊዮን ብር በላይ የሚገመት የውሃ ፕሮጀክት የመሰረት ድንጋይ አስቀምጧል። ባንኩ ለህብረተሰቡ ከሚሰጠው የፋይናንስ አገልግሎት በተጨማሪ የህብረተሰቡን ችግር ለመፍታት የራሱን አስተዋጽኦ እያበረከተ እንደሚገኝ የአዋሽ ባንክ ዋና ስራ አስፈጻሚ አቶ ፀሐይ ሽፈራው በስነ ስርዓት ወቅት ገልጸዋል። ባንኩ ከ30 ዓመታት በላይ ለህብረተሰቡ ሲያቀርብ የቆየውን የፋይናንስ አገልግሎት ለማጠናከርና ለማዘመን እየሰራ እንደሚገኝ ጠቁሞ በተጨማሪም የህብረተሰቡን ችግር የሚፈቱ የተለያዩ ስራዎች የተሳተፈ መሆኑን ገልጸዋል። የአሁኑ ፕሮጀክትም የኤጀርሳ ጎሮ ከተማ የማህበረሰቡን የመጠጥ ውሃ ችግር ለመፍታት ከ30 ሚሊዮን ብር በላይ በሆነ ወጪ ተግባራዊ የሚሆን መሆኑን ተናግረዋል። በተጨማሪም ባንኩ በጃርሶ ወረዳ ለሚገኙ ሁለተኛ ደረጃ ተማሪዎች የትምህርት ጥራት ለማረጋገጥና መማር ማስተማር ሂደቱን ለማበረታታት 25 ኮምፒውተሮችን መለገሳቸውን አቶ ፀሐይ ገልጸዋል። በተጨማሪም ለአቅመ ደካማ ቤተሰቦች ተማሪዎች የትምህርት ቁሳቁሶች ድጋፍ ማድረጋቸውንም ገልጸዋል። የአዋሽ ባንክ የጃርሶ ቅርንጫፍ ስራ አስኪያጅ አቶ አህመድ አሊ እንዳሉት ባንኩ አርሶ አደሮችን፣ ሴቶችንና ወጣቶችን ችግሮቻቸውን ለመፍታት ያገዘ መሆኑን ገልጸዋል። በቀጣይም ለማህበረሰቡ የሚደረጉ ድጋፎች ተጠናክረው እንደሚቀጥሉም ተናግረዋል። ቀጥለናል። የተወደዳችሁ ተመልካቾቻችን እየተከታተላችሁ የምትገኙት ከሐረሪ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘውን የዕለቱን ዜናዎቻችን ነው። ደግሞ ከሀገር አቀፍ ወዳገኘናቸው ወሬዎቻችን አለፍን። የሰላም ሚኒስትሩ መሐመድ ኢድሪስ ምርጫ ለሀገር ግንባታና ሰላም መሰረት ዋና መድረክ በመሆኑ የፖለቲካ ፓርቲዎች ለመጪው ምርጫ ዝግጁ ሊሆኑ ይገባል ሲሉ መልእክትን አስተላለፉ። በሌላ የሀገር አቀፍ ዜናችን ደግሞ ሁለተኛው ዙሪያ 5 ኪሎ ሜትር ፋይዳ ለኢትዮጵያ ሩጫ በሚል ታላቁ ሩጫ በጅግጅጋ ከተማ ተካሂዷል። ባህር ጠንከር እነዚህና ሌሎች መሰል ሀገር አቀፍ ወሬዎችን በተከታይነት ያቀርባቸዋል። የሰላም ሚኒስቴር መሐመድ ኢድሪስ ምርጫ ለሀገር ግንባታና ሰላም መጽናናት ዋና መድረክ በመሆኑ የፖለቲካ ፓርቲዎች ለመጪው ምርጫ ዝግጁ ሊሆኑ ይገባል አሉ። የሰላም ሚኒስቴር ከኢትዮጵያ ሰላማዊ የፖለቲካ እንቅስቃሴ ለሰላማዊ ምርጫ በሚል መሪ ሀሳብ ከፖለቲካ ፓርቲዎች ጋር የጋራ ምክር ቤት ጋር ምክክር አድርገዋል። አቶ መሐመድ ኢድሪስ በዚህ ወቅትም እንዳሉት መጪው ምርጫ ውጤታማ ሆኖ እንዲጠናቀቅ የፖለቲካ ፓርቲዎች የበኩላቸው ሚና መወጣት ይኖርባቸዋል። ምርጫ በሀገርና ሕዝብን ወዳድነት
የሚገለጥበት መድረክ መሆኑን ጠቅሰው የፖለቲካ ፓርቲዎች በዚህ መንፈስ ዝግጁ ሊሆኑ እንደሚገባ አስገንዝበዋል። ስልጣን በጉልበት ከሚያዝበት ያለፈ ዘመን አውድ በመውጣት በፖለቲካና በህዝብ መካከል ውል ማስቀመጫ መድረክ መሆኑን አንስተዋል። ምርጫ የሰው ልጅ የፖለቲካ እድገትና ስልጣኔ ማሳያ መድረክ ነው ያሉት ሚኒስተሩም ለትውልድ የሚተርፍ ሀገር መፍጠር የሚቻለው ስልጡን ዲሞክራሲን በተከተለ መስመር በሚከናወን ምርጫ መሆኑን አስረድተዋል። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ሰለሞን አየለ በበኩላቸው የፖለቲካ ፓርቲዎች አሁናዊ እንቅስቃሴ ዓለም አቀፋዊ ተለዋዋጭ ሁኔታዎችን የተገነዘበ ሊሆን እንደሚገባውም ተናግረዋል። የፖለቲካ ፓርቲዎች በተለይም በመጪው ሀገራዊ ምርጫ ሰላማዊ ሆኖ እንዲጠናቀቅ የጎላ ሚና እንዳላቸው በመገንዘብ ሊንቀሳቀሱ እንደሚገባ አስገንዝበዋል። ይህንን ሚና በአግባቡ በመወጣት ሰላማዊና ዲሞክራሲያዊ ስነ ምህዳር የሰፈነበት የፖለቲካ አውድ ማስፋት ይቻላልም ብለዋል። ሁለተኛ ዙር የ5 ኪሎ ሜትር ፋይዳ ለኢትዮጵያ ሩጫ በጅጅጋ ከተማ ተካሄደ። ሩጫው የሶማሌ ክልል ምክትል ርዕሰ መስተዳደር ኢብራሂም ኡስማን፣ የብሔራዊ መታወቂያ ፕሮግራም ዋና አስተባባሪ ዮዳሄ አራያ ስላሴ፣ ኮማንደር ደራርቱ ቱሉ አስጀምሯል። በሩጫው ላይ አትሌቶችና በሺዎች የሚቆጠሩ የአካባቢ ነዋሪዎችም ተሳትፈዋል። የሶማሌ ክልል ምክትል መስተዳደር ኢብራሂም ኡስማን በክልሉ በሁሉም ዞኖች ከተማ አስተዳደሮች የፋይዳ መታወቂያ በስፋት እየተሰጠ ይገኛል ብለዋል። ዘንድሮ ለ3 ሚሊዮን ዜጎች የፋይዳ መታወቂያ ለመስጠት ታቅዶ እስካሁን ከ700 ሺህ በላይ ለሚሆኑ ዜጎች አገልግሎቱ መስጠት እንደተቻለም ገልጸዋል። በቀጣይም ሁሉም ዜጋ የፋይዳ መታወቂያ አገልግሎት እንዲያገኝ በትኩረት እንደሚሰራም ተናግሯል። የብሔራዊ መታወቂያ ፕሮግራም ዋና አስተባባሪ የወዳሄ አራያ ስላሴ ፋይዳ ለኢትዮጵያ ሩጫ ብሔራዊ መታወቂያ ፋይዳን እሴቶች ለማስተዋወቅ የሚያግዝ መሆኑን ተናግሯል። በሩጫው በሁሉም ጾታ ከ1 እስከ 3 ደረጃ ያጠናቀቁ አትሌቶች የማበረታቻ ሽልማታቸውን ከዕለቱ የክብር እንግዶች ተቀብሏል። በቤኒሻንጉል ጉሙዝ ክልል ባለፉት 6 ወራት 3895 ቶን አሳ መመረቱን የክልሉ ግብርና ቢሮ አስታወቀም። ታላቁ የኢትዮጵያ ህዳሴ ግድብ ለቀጠናው ሀገራት ከሚያስገኘው የኤሌክትሪክ ኃይል ባለፈ የአካባቢውን ስነ ምህዳር ወደ ተሻለ ደረጃ መቀየርና ጠብቆ ማቆየት የሚያስችል ትልቅ ሰው ሰራሽ ሐይቅ ፈጥሯል። ንጋት ሐይቅ ቀደም ሲል ደረቃማ የነበረውን አካባቢ ልምላሜና ውበት በማስለበስ የአየር ንብረቱን ጠብቆ ከማቆየት ባሻገር የባህር ትራንስፖርት፣ የቱሪዝም መዳረሻነትና የአሳ ልማት ዋነኛ ትሩፋቶቹ ናቸው። በሐይቁ ላይ በአሳ ማርባት ስራ የተደራጁ ወጣቶች አሳን በብዛትና በጥራት በማምረት ለማዕከላዊ ገበያ ጭምር በማቅረብ ተጠቃሚ ይሆን ይገኛሉ። በቤኒሻንጉል ጉሙዝ ክልል ግብርና ቢሮ የአሳ ሀብት ልማት ባለሙያ ቡሸን ፉፋ ለኢዜአ እንዳስታወቁት በበጀት ዓመቱ 6 ወራት ውስጥ 3865 ቶን አሳ ለማምረት ታቅዶ ከእቅዱ በላይ 3895 ቶን ተመርቷል ብለዋል። የውጭ ዜና። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቬንዙዌላ ጥቃት ከተፈጸመ በኋላ የሀገሪቱን ፕሬዝዳንት በቁጥጥር ስር መዋላቸውን ተናገሩ። የአሜሪካ ሰላዮች ለወራት ያህል ይህንን የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮን እያንዳንዱን እንቅስቃሴ ሲከታተሉ ቆይተው በመጨረሻው ሰዓት በቁጥጥር ስር እንዳዋሉት ተነግሯል። ዘገባው የቢቢሲ ነው። ገዛኸኝ አራጌ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዋሽንግተን ቬንዙዌላ ላይ ሰፊ ጥቃት መፈጸሟንና መሪውን ፕሬዝዳንት ኒኮላስ ማዱሮንና ባለቤታቸውን መያዟን አስታወቁ። ትራምፕ በትሩዝ ማህበራዊ ትስስር ገጻቸው ዩናይትድ ስቴትስ ውጤታማ የሆነ ሰፊ ጥቃት በቬንዙዌላና በመሪዋ ላይ ፈጽማለች፣ ፕሬዝዳንት ኒኮላስ ማዱሮ ከባለቤታቸው ጋር ተይዘው ከአገር ውጭ እንዲወጡ ተደርጓል ብለዋል። በአሜሪካ የቢቢሲ አጋር የሆነው ሲቢኤስ የአሜሪካ ጸረ ሽብር ጦር ፕሬዝዳንት
ፕሬዝዳንቱንና ባለቤታቸውን በቁጥጥር ስር መዋሉን ዘግቧል። ትራምፕ በማህበራዊ ድረገጻቸው ላይ ተልእኮ በአሜሪካ የህግ ማስከበር መሰረት ተካሂዷል፣ ዝርዝሮቹ መውጣታቸውን ይቀጥላሉ በማለት በመኖሪያ ቤታቸው መግለጫ እንደሚሰጡ ጠቁመዋል። የቬኔዙዌላ መንግስት እስካሁን የፕሬዝዳንቱን መያዝ በሚመለከት ማረጋገጫ አልሰጠም። አሜሪካ ቬኔዙዌላ ላይ ጥቃት የፈጸመችው ሌሊቱን ሲሆን አገሪቱን ለረጅም ጊዜ ያስተዳደሩትን ኒኮላስ ማዱሮን በቁጥጥር ስር ማዋሏን ተናግራለች። አሜሪካ ላለፉት ጥቂት ወራት የቬኔዙዌላው ፕሬዝዳንት በአደንዛዥ እጽ ዝውውርና ህገወጥ በሆነ መልኩ ስልጣን በመያዝ ስትከስ ነበረ። ዋሽንግተን በላቲን አሜሪካ ለአውሮፓውያን አቆጣጠር በ1989 ወታደራዊውን ፕሬዝዳንት ማኑኤል ኖሪዮጋንን ከስልጣን ለማውረድ በፓናማ ወረራ ከፈጸመች ወዲህ በቀጥታ ጦርነት አሳትፋ አታውቅም። ቅዳሜ ጠዋት ከቬኔዙዌላ ዋና ከተማ ጭስ ሲወጣ ከታየ በኋላ የአሜሪካ ባለስልጣናት በከተማዋ በሚገኙ ወታደራዊ ሰፈሮች ላይ ጥቃት እንዲሰነዘር ትዕዛዝ እንደተሰጠ አረጋግጠዋል። የቬኔዙዌላ መንግስት ብሔራዊ አስቸኳይ ጊዜ አዋጅ አውጇል። አሜሪካ ኒኮላስ ማዱሮን ዓለም አቀፍ አደገኛ እጽ አዘዋዋሪ ድርጅትን ይመራሉ የሚል ክስ ለረጅም ጊዜ ስታቀርብ ቆይተዋል። ዋሽንግተን ፕሬዝዳንቱን በቁጥጥር ስር ማዋል የሚያስችል መረጃ ለሚሰጡ ሰዎች የ50 ሚሊዮን ዶላር ጉርሻ አውጥታ ነበር። ትራምፕ በቬኔዙዌላ የተካሄደውን ዘመቻ ከአሜሪካ የህግ አስከባሪዎች ጋር በጥምረት ማካሄዳቸውን ገልጸዋል። ማዱሮ በቁጥጥር ስር የዋሉት በልዩ የጸረ ሽብር ጦርነት መሆኑን ሮይተርስ ዘግቧል። የቬኔዙዌላ መከላከያ ሚኒስትር ቭላዲሚር ፖድሪኖ ነጻ ገለልተኛና ሉዓላዊ የሆነችን ቬኔዙዌላን የውጭ ጦር መገኘት ትቃወማለች፣ ይህም በወራሪ ኃይል ላይ ሞት፣ ህመምና ውድመት ብቻ የሚመጣ ነው ብለዋል። ዛሬ ክንዳችንና ፈርጥም አንድ እንሁን፣ በህዝባችን አንድ ውስጥ ለመታገልና ለማሸነፍ ጥንካሬ እናገኛለን ብለዋል። የሳውዲ አረቢያ የውጭ ጉዳይ ሚኒስቴር ሳውዲና የተባበሩት አረብ ኤምሬትስን በቀጥታ ያፋጠጠ ሁኔታ መከሰቱን ተከትሎ የአገራቱ የደቡባዊ የመን ተፋላሚዎች ኃይሎች በሪያድ ንግግር እንዲያደርጉ ጥሪ አቀረበ። ሁለቱ የገልፍ ሀያላን ዓለም አቀፍ እውቅና ባለው የየመን መንግስት ስም በረጅሙ የእርስ በእርስ ግጭት እየተሳተፉ ቢሆንም ሀገራቱ በሚደግፏቸው የተለያዩ ተቀናቃኝ ቡድኖች ምክንያት አጋርነታቸው እየተፈተነ ይገኛል ስለመባሉ ቢቢሲ ዘግቧል። ከቡድኖቹ መካከል አንዱ የሆነው የደቡባዊ የመንን በመገንጠል ነጻነት ለማወጅ እየተቃረበ ነው የተባለው። አርብ ዕለት በተባበሩት ኤምሬትስ የሚደገፉት ኃይሎች ጦርነት መጀመሩን ያሳወቁ ሲሆን የሳውዲ አረቢያ የምድር ጦር በአየር ጥቃቶች ታግዞ ጥቃት እንደፈጸመባቸውም ተናግረዋል። በማህበራዊ ትስስር ገጽ ላይ በተለጠፈው የሳውዲ አረቢያ ጥሪ ሁሉም የደቡብ የመን አጀንዳዎች መፍትሄ ለማበጀት በሪያድ ሁሉን አቀፍ ጉባኤ እንዲሳተፉም ጥሪ አቅርበዋል። ታዲያ ሪያድ ንግግሩን የየመን መንግስት እንዳቀረበውም አሳውቃለች ሲል ፍራንስ 24 እንዲሁም ቢቢሲ በጋራ ዘግበውታል። የተወደዳችሁ ተመልካቾቻችን ከሐረሪ ቴሌቪዥን በቀጥታ ስርጭት ለዕለቱ ያዝንላችሁ የአማርኛ ዜና ወጃችን እዚህ ላይ አበቃ። ከመላው ስርጭት ባለሙያዎች ጋር ሲሳይ ዘሪሁን ዜናዎቹን መራው። መልካም ጊዜ